ሰላም የቦስሜን ተከታታዮች፣ ሁሌም መዝናናት ሁሌም ፈታ የሆነበት የቦስሜን ቻናል ተጀምሯል። ወደ ቪዲዮቻችን እንሂድ። መጣ ደግሞ ይሄ የሁለት ክፍለ ዘመን ሽማግሌ መጣ ደግሞ ይሸቃ ባባሪያ የስለት ልጅ የአባቴ ምትክ የጠፋ ሰው ገናነ አለ ናሸቡና አበሻ ሲገናኝ ቢላይክ በቃ በወዱ ሌላ ነገር ያወራባል። አንተ ደግሞ በቃ ያሽቃብጣል። እስክስታ የትም ያልታየ እና የት ወልፍ ነው ያዘሽ አንቺ? ማዘር፣ ኧረ ማዘር፣ ይሄ ጎረምሳ ያዘርሶ እግሬም ማለት ነው በር ያዙ እኮ ነው። ገብታ አፈልጥም ይከብዳል። አዲስ አበባ መኖር እኮ በጣም ነው የሚከብደው። አዎ አይ ቲንክ ነው። አይ ጃኒ በጣም ይከብድ ነበረ እና ትምህርቴን ማካሄድ ራሱ ከብዶኝ ነበር ምናምን። በምክንያት ትምህርት ስራ መስራት አለበት ነው። ከጎን ስራ መስራት ነበረብሽ። ብቻሽን ቢከራይ ተከራይተሽ ነበር የምትኖሪው? ተከራይቼ። ከዛ ከስራ ቦታሽ ቤትሽ ሩቅ ነው? በታክሲ ነው ወይስ? አይ ቅርብ ነበር፣ እዛው አካባቢ ነበር እና ብዙ ጊዜ እንደውም በእግሬ ነው የምመጣው። ባይዘው የሆነች ቺፕስ ምናምን ነገር በላ ነው። ከዛ በእግሬ ነበር የምመጣው ቤት ድረስ ማለት ነው። አሁን በተናገረችው የሚገርመኝ ነገር ምን መሰላችሁ? ከስራዋ ወደ ቤት ስትመለስ በእግሬ ነው የምመለሰው አለች። ምን እያደረገች? ቺፕስ እየበላች። ብሯም በቺፕስ ከምታወጣ ለምን በታክሲ አትሄድም? በእግሬ ነው የሚሄደው ብሎ ማውራት እንደ ችግር እዚህ ጋር ምን ያስፈልጋል? ወይ ቺፕስ መበይ ራትሽን ከሆነ ይዝጎድ እዛ ነው ባለበት ራቴን ቺፕስ በልቼ እዛው ወደ ቤቴ እገባለሁ ነው የሚባለው። ማር ወይ ስልክን ፓስወርድ ከፍተህ ስጠኝ። እንዴ አንቺ መቼ ከፍተሽ ሰጥተሽኝ ታውቂያለሽ? እኔማ የሴቶች ፎቶ ስላለው እኮ ነው። እና የኔም እንደዛው አለው። በስተርጅና እንደናንተ አስቀየሰው። የቱ ጋር ነሽ በእናትሽ? ኧረ ብሮ ምንድነው? ተረጋጋ። የራሴ ስልክ ሌባ ና መልስላት። የራሴ ሌባ እንዴ? ሌባ? ኧረ የራሴ ስልክ ነው። ምንድነው እናንተ? ምንድነው? ስልክ ፓስወርድ ነው። ፓስወርድ እንተና 2530 ነው። ያዝ ብራዘር። እንዴ ስልኬ? ኧረ ስልኬ ተጀመረ እንደዚህ። እንዴት ነው ፈልፈሉ? እንዴ ሰሜን ማን ነገሩት? ካራማ ነገረኝ። እንዴ እርሶ እውነትም አዋቂም ታዋቂም ታናቂም ነው። ለዶሮ መድኃኒት ተዘጋጅቶታል። እሺ ይህንን መድኃኒት ከበቆሎ ጋር አበስበስ አድርገህ ትሰጣታለህ ጠዋት። እሺ ከምግብ በፊት ነው ከምግብ በኋላ? ጠዋት ጀንበር ከመውጣቷ በፊት። እሺ ያው እኔም እናቴ ለክብሮት መገለጫ እንዲሆን ይሄ ቀንዱ አረቄ ያውቆታል። ይሄ እናትና ልጅ በሱ ጠርሙስ ውሃ ይዤ መጣሁ። ዋጋው ተወደደብኝ። ወደፊት ግን ዶሮ ያው እንቁላሉን የምጥልልኝ ከሆነ በወሩ ሙሉ የጣለችውን እንቁላል ሰብስቤ ለክብሮት መገለጫ ሁሉንም ቀቅዬ እበላለሁ። ሁሉንም ቀቅዬ እበላለሁ። የማዘርን የቤት እቃዎች ላሳያችሁ። ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል። አይደለም፣ ጨው ነው የምናስቀምጥበት እኛ ቤት ብራዘር። ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛው የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም ነው የልጆች አንድ ቁጥር ወተት ሊመስል ይችላል፣ ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት አባት። ይሄንን ነው የዚህኒት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት አባት። እቺ ደግሞ አዲስ
የገባች ጥሬ ቃናት ከብራዘር ጋር የመጣች ናት። ለወሳኝ ነገር ነው ማስቀመጫ ማድረገው ብላለች። እናየዋለን ይሄንን። ሌላ ደግሞ አለ እዛ ጋር የጭቃ ቅባት ዕቃና የካካዋ ዕቃ። እሱን ደግሞ በቀን 5 ቢሆን ታጥበህ ጨርሰህ እንድታስረክበኝ ብላኛለች። እኔ ማስረክባታለሁ። የሚጣለቀ የለም ስለ ገንዘብ የለኝም፣ የእጅ ሙያ የለኝም። ምን እንኳን ስራ ሞተር ነድቼ እንኳን እንዳልበላ እንጨት ሰርቼ ብረት በይጄ ምናምን አብሮ አደጉቼ ሙያ አላቸው ይሰራሉ። እኔ ካምፓስ 6 ዓመቱን ዝም ብዬ ነው ዌስት አድርጌው የመጣሁት። ስለዛ ከኋላ ነው እየጀመርኩ ያለሁት እና ያንን ማሰባሽ ትምህርትንም ተባራል በቃ። ስለዛ ቢያንስ የሆነ ቦታ ተቀጥሮ እንኳን ለመቀርቀር እንኳን ራስ አልመችም። ስለዛ መከራ ነው። ስለዛ በቃ ምንም አንድና አንድ አማራጭ በቃ ተስፋ መቁረጥና መቁረጥ። ፊልም ላይ ቲቪ ላይ ደግሞ ስታያቸው ያሉት ሰዎች ካራክተሮቹ ምናምን እነሱ እየኖሩ እኔ በቃ የሆነ ድርቅ ብዬ የቀረው ልጅ አይነት ስሜት የሚሰማ ልክ ነው ብራዘር። ለብዙ ኢትዮጵያውያን ወጣቶች ነው ድምጽ የሆንከው፣ ሀሳብን ያጋራን ደግሞ ትክክለኛም ነው። ለሚ ወየ ወዴት እየሄድክ ነው? ወደ ቤት እየሄድኩ ነው። ለመጣሁት አልሸኝ። እሺ ምን አስበው ወንድሜ፣ ለምን ተሸከምከውን አታስቀምጥም? አይ ባለመኪናው በነፃ ስለጫነ ይሄን እንኳን ላግዘው ብዬ ነው እሱ። አቤት በርበሬ 800 ብር እየገዛን ለእነዚህ አህያ ልጆች መቀለብ። አባቴሳ አባቴ አትበል። አንዴ ቀና ብላ አናግረኝ። አቤት ጥጋ ምን ፈለክ? ጸጉሬ ነው መንገድ ላይ አላስኪድ እያሉ ነው ፖሊሶች። አደግ አድርጓል። ወስጄ ልሰጥህ ነበር እዛው ጦርነት ሜዳ እንዲለቁልኝ። እንዴ ኧረ ልጅ አይደለም እንዴ ምቆይ ምን አከለለብኝ በርበሬውን። ይሄ በርበሬ ይሻለኛል ታንተ። ኧረ እባክህ እኔ ጸጉር ብር ስጠኝ፣ መንገድ ላይ ሜዳ አልቻልኩም። ስንት ብር ነው? 150 ብር ብቻ። አረ በጣም ደፋር ሰው ነህ አንተ። 150 ብር። እኔ 150 ብር ቢኖረኝ እዚህ እቀመጥ ነበር። እንካ ምላጭ ገዝተና ቶሎ በል። ምን ያደርግልሃል? የብብቴን ጸጉር ላጭ ነው። ቶሎ በል በቃ ለኔ ትሰጠኛለህ ስመለስ። ችግር የለም። ቆይ በ5 ደቂቃ ደልመላ ልጨምጥልህ የብብቴን ተንታላበላሽው ብብቱ። A few moments later. አረቅስ ብል በእናትህ እኔ በጣም አፈር በል አስቆረጥከኝ። ከታለብ የቀዳኝ የጣንኳት እንቀልቀል። አረ እንዴት አለቀስ ይሄ ገደል ፊት። አረ በእናትህ እኔ ወይ ጓደኞቼ ደህና ጠጉር የለ ምን ላድርግ እኔ? እና እኔ ምቹ አናት ምን ያክላል? 2 ሰዓት ሙሉ ፈጀብኝ አንተን ጠጉር ጋር ስላፋ በብረሪው አነሳ። ከጓደኞቼ በታች ተፈጥሮ ነው አትማረር። እንግዲህ ተፈጣሪ ጋር ትጣላ እንዴ አታለቀብኝ ብለህ ጸጉርህም በቃ አልቋል አሳምር ያለው ሙሽራ ነው የመሰልከው። ይድ አዎ እየጨፈርክ ታዲያ እንዴት አሳመርኩ። ጓደኛህንም ጥራው ላቂቾ ነው የምለቀው። ግን አሪፍ ነው ታውቃላችሁ። ትክክለኛ ነገር አለው። እኔ ያልገባኝ ነገር ግን እቺ በርበሬ ማስጣቷ ላይ በርበሬ የሚያስጣጣው ፓርት ላይ እንደዚህ ያደርጋሉ የኢትዮጵያ አባቶች። ብዙ ነገር አይዶል ሌላ ግን ሙሽራ መስላል። ይመች። እስካሁን የነበሩ ቪዲዮዎች እነዚህ መስሉ ነበር። ዘና ፈታ ተዛላችሁ ተስፋ በማድረግ በቀጣይ በአሪፍ ቪዲዮ እስክንገናኝ ድረስ ባባይ